በ2018 በጀት ዓመት 9% ጠቅላላ የሀገር ውስጥ ምርት እድገትን ለማረጋገጥም ይተጋል። ተወዳዳሪ የወጪ ንግድ ወይም ኤክስፖርት እድገት ፈጣንና ቀጣይነት ያለው ኢኮኖሚ ለመገንባት በሚያስችል ስልት ተግባራዊ ይደረጋል። ምርታማነትን የሚያሳድጉ አካሄዶችን፣ የግሉ ዘርፍ ተሳትፎን የሚጨምሩ ስትራቴጂዎችን፣ ሀገራዊ ቁጠባና ኢንቨስትመንትን የሚያጎለብቱ ስልቶችን ተግባራዊ ለማድረግም ይሰራል። ሀገራችንን ለዘመናት ከኖረችበት የተለቃችነት አበሳ ነፃ በማውጣት አንገቷን ቀና የምታደርግበት አቅምም ይገነባል። መንግስት የኢኮኖሚ ተጋላጭነትን ለመቀነስና ለተፈጥሮና ለውጫዊ ጫናዎች የማይበገር ተገዳዳሪና ተወዳዳሪ ኢኮኖሚ ለመገንባት ይተጋል። መንግስት ባለፉት ዓመታት ጠንካራ የፊስካል እና የገንዘብ ፖሊሲዎችን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የዋጋ ግሽበት እንዲቀንስ ጉልህ ጥረት አድርጓል። በዚህ ዓመት ይህ ጥረት ተጠናክሮ የዋጋ ግሽበቱ ወደ ነጠላ አሃዝ እንዲወርድ ይደረጋል። ምርታማነትን በማሳደግ አቅርቦትን በማሻሻል የዋጋ ግሽበትን ትንተና አቅምን በማዳበር የግብይት ስርዓቱን በማዛመን እንዲሁም በከተማ ግብርና፣ በሌማት ትሩፋት፣ በስንዴ ልማትና በኢንዱስትሪ የማምረት አቅም የተገኙ ውጤቶችን በማስጠበቅ የዜጎች የኑሮ ጫና ለማቃለል ይሰራል። ከዚህ በተጨማሪም ዘላቂ በቂና ጥራት ያለው የሥራ ዕድል መፍጠር የመንግስት ተቀዳሚ ተግባር ይሆናል። በድጋፍና በሴፍቲ ኔት የሚኖሩ ዜጎች ወደ ምርታማነት እንዲሸጋገሩ ይደረጋል። ከፍተኛ የሥራ ዕድል የመፍጠር አቅም ያላቸው ዘርፎችን በመለየትና በመደገፍ በርከት ያላሉ ዜጎች በአገር ውስጥ እንዲሁም በውጭ አገራትም ጭምር የሥራ ዕድል ይፈጠራል። የግብርናው የልማት ዘርፍ ሁለንተናዊ ብልጽግናን ለማረጋገጥ ወሳኝ መሆኑን መንግስት በእጅጉ ያምናል። በያዝነው ዓመትም ግብርናው ከባህላዊ አመራረት ከፍ ብሎ በቴክኖሎጂ፣ በፋይናንስ አቅርቦት እና በክህሎት ልማት እንዲደገፍ ልዩ ትኩረት በመስጠት የ6.8% እድገት እንዲያስመዘግብ ይደረጋል። የግብርና ግብዓቶች በአገር ውስጥ ማምረት በተለይም የተጀመረውን የማዳበሪያ ፋብሪካ ግንባታ ማፋጠን ዋና የትኩረት አቅጣጫዎች ይሆናሉ።